ሳምንት ቆይታ ምናምን እኔ ጋር እንደምትሄድ ነው እኔ እውነት እግዚአብሔር ምስክሬ ነው በቃ ትመጣለች የሆነ 20 ደቂቃ ምናምን ገዙ ኮሚቲ ብሎ ምናምን ብላ የሆነ ነገር አውርታኝ ተመልሳ ትሄዳለች እኮ ታደርጉማል ገዙኔ ከሰንበት ቢወጣ ደስ ይለኛል እኔ በመሃል እኮ ምንድነው ተናገር እስኪ አንቺ ምንም አላልኩም ዝም ብላ ነው ፈጣጣው ምንድነው የምትፈጥረው በቃ የልጆቿን ደም ትመጣለች ምናምን እግዚአብሔር ያቱ አሁን 3 ወር ምናምን ያሉ ተጣናት እንደ ለዛ አይደለ እንዴ አው እነሱም ከሞቱ እሷ ትሞታለች አረ ዝም ብላ ታውሪ ነገር እስኪ ቁጭ በይና ታውራበት ዝም ብላ አንቺ ቁጭ በይ ታውራሽ እኔ በቃ ከሆነ አረብ ጋር ስትወጣ እንደነበር አውቃለሁ አሁን አረ ዝም በይ ችግርኛ አይደለሽም የቤተሰብሽ እንደም ተብለሽ ሁለቱንም ልጆችሽን አስለክፈሻቸው ደማቸውን ስትመጪ ያላየሽ መሰለኝ እንደዚህ አይነት ምንድነው ፈጥረሽ የምታወሪው አንቺ ምንድነው ምክንያትሽ ቆይ ከኔ የምትፈጥረው ዝም ብለሽ ቁጭ በይ ምን ማለት ነው አንቺ ቁጭ ዝም ብለሽ አርበል እንዳለካይ እንዴ ጋሽ ራስሽ ነሽ ለዚህ ያበቃሽ የማይመስል ነገር እያወራሽ ቃስታውን እንኳን ዘጥረይሽ ልጆችን አጥተሰጂኔ እናታቸው አስፈልጋቸዋል ምንም ቢሆን ማን እንደናት በቃ የኔ ህይወት በእነሱ ነው የተመሰረተ እንዳልተው እኔ ሞትባቸዋለሁ በምን ነው የተመሰረተው በልጆች እኔ እንደውም ንገሪካሽ ልንገርሽ ምንድነው እኔ ይኸውልሽ በልጆቹ እንደውም ጠረጥርሻለሁ እሺ አንቺ ማታ ታውቂያታለሽ ግን ቆይ አንቺ የምትይኝ ማለት በአንድ ቤት ውስጥ ሁለት ሴት ያዝ ሚስትና አንቺ ምንድን ነው እያልሻለሽው ውሻ ለኔ ስትል እሺ በለኝ ስለደረስኩብህ አይደል ያስኩህ ለኔ ስትል በእናትህ አንቺ ምን ነው የምታወሪው ምን አይነት እሺ በለኝ አረ ልጆቹን ቀስ መጀመሪያም እኮ ስንት ነገር ብለህ ነው ትሰሚኛለሽ እኔ ያገባሽ አንቺ ተነሳኝ ታመሙት እሺ እሺ 3 ወር ሙሉ እዚህ ቁጭ ብዬ እንደ ሰራተኛው እኮ ነው ያይችኝ ያለችው እንደዚህ አይነት ነገር እኮ አለ ምናምን የጠንቋይ ዘር ናቸው ምናምን ይባላል ቡዳ ናቸው ምናምን ይላሉ መንፈስ አለባቸው ምናምን ይላሉ ጎረቤት ናቸው እና ብቻ እንደዛ ትለኛለሽ በቃ እቺን ብቻ አድርጌ እቺን ብቻ ሰጥቻቸው ባሁኑ ደግሞ እቺን ብቻ ሰጥቼ ትለኛለሽ ከዛ እሺ ቀጣይሳ ምናምን ስላት አንድ ነገር ብቻ እኮ ነው ይቀርኝ ምናምን ትለኛለች ከዛ እያለ ይመስለኛል በጣም ዲፕ ነው መሰለኝ ያገባችሁ በቃ ሁሉንም ነገር አሁን ታረጋለች ምናምን ሲጋቡ ከገዙ ጋር ሲተዋወቁ ምናምን አቅ ነበር ከዛ ግን ብዙ ጊዜ አታቀራርበኝ የሆነ ያወቁት ራሱ ስላለ እንዳልናገር ስለምትፈራ ነው መሰለኝ የሆነ እንደማቅም ጠረጠረሽ መሰለኝ እና አስተዋቂኝ ምናምን ስላት ራሱ ሳላቀው ማለት መልኩን ሳላየው ነው የተጋቡትላት እና በቃ አሁን ስታገባው ነው ያወቁት ከአመት ከሁለት ወር ምናምን በፊት ነው ያወቁት ራሱ ስታገባው ነው ያየሁት እንደ ጓደኛም የሆነ ሳልተዋወቀው ማለት ነውና ቤትም በቃ ልንጠይቃት ስንሄድ ራሱ እሱ አልነበረም ምናምን ብዙ አግኝቼው አላቅም እውነት ለመናገር እና ልናገር እፈልጋለሁ ምናምን አልችልም ምናምን ከዛ ብቻ እንደተጋቡ ምናምን ሰሞን እኛ ቤት ትመጣለች እንደ አንቺ ጫጉላ ላይ አይደለሽ እንዴ ለምን እንደምትመጪው ኛ ጋር ምናምን ስላት በቃ ገዙን እኮ እንደዚህ ብየው ምናምን ብላ ብቻ ትመጣለች መጣው ትለኝና ግን አታድርም ትመለሳለች ግን አሁን ከሱ ጋር እየተቀራረብኩ ምናምን ሲሄድ እሱ የሚያውቀው ሳምንት ቆይታ ምናምን እኔ ጋር እንደምትሄድ ነው እኔ እውነት እግዚአብሔር ምስክሬ ነው በቃ ትመጣለች የሆነ 20 ደቂቃ ምናምን ገዙ ኮሚቲ ብሎ ምናምን ብላ የሆነ ነገር አውርታኝ ተመልሳ ትሄዳለች ለካ ለሱ የምትነግረው ሳምንት ምናምን እንደምትቆይ ነው ከዛ እኔ እሱን ነገር አላወኩም ነበር ሰው ገረመኝ በቃ ከሱ ጋር አንዳንዴ ስናወራ ምናምን እንደዛ ሲለኝ ሁሌም አንቺ ጋር እየመጣች ምናምን ሲለኝ ገረመኝ እንደነገጥኩኝ ምናምን ከዛ ይሄ ነገርም አለው ምናምን ብዬ እስቲ አንድ ቀን ነይደሪ ምናምን ነገር አልኳት ጠራዋት ምናምን ከዛ ቤት መጣ ምናምን ያደረች ዛሬማ ቁጭ ብዬ ነው ማድረው ምናምን ብዬ ከተኛን በኋላ ተነስታ መለፍለፍ ጀመረ እሱ አይደለችም እንትን ምትለው ይሆን መንፈሱ ማውራት ጀመረ ምናምንና ከዛ በቃ የልጆቿን ደም ትመጣለች ምናምን እግዚአብሔር ያቱ አሁን 3 ወር ምናምን ያሉ ተጣናት እንደ ለዛ አይደለ እንዴ እነሱም ከሞቱ እሷ ትሞታለች ምናምን ስትወልድ ራሱ ቃል ገብታለች ነው የወለደችው እንደዛ ነው ስታወራ የሰማት እኔ ደነገጥኩኝ ያኔ በቃ ማለት በጣም አሁን ቅርብ ጊዜ ነው ከወር ምናምን በፊት ነው ያወቁት ደነገጥኩኝ እኔ ይሄን ያክልም የህፃናት ትደፍራለች ብያለስ እግዚአብሔር በጣም ነው የሚያሳዝነው እኔ ራሱ ሳውቅ አዘንኩላቸው እግዚአብሔር በጣም ነው ያሳዝኑኝ ምናምን እና አሁን ካሁን በቃ ሄጂ ልንገረው ብነግረው ሰውየው ምን ይለኝ ይሁን በቃ እኔ ግራ ተጋብቼ ነው ራሱ እስካሁን ራሱ ወር ምናምን ያለፈኝ ካወቁት ራሱ ማለት ነው እና እኔ አላቅም በቃ ያለው ነገር ይሄ ነው እኔ መፍትሄ የምታበጁላት ከሆነ እኔ መፍትሄ የምትሉት ነገር ብታመጡ ደስ ይለኛል
እኔ ምን ማለት እንዳለብኝና ግራ ገባኝ እኮ። በቃ እኔ ራሱ ሳውቅ እንደዚህ ነበረ። በቃ እኔ ለሳምንት ምናምን በነጋታው ጧት ስትነሳ እንደዛ ብላ ምናምን ጧት ስትነሳ በቃ ፈራኋት እና በቃ ልውጣ ምናምን ብላቸው ልትለኝ ስትል ራሱ በቃ ሸሸኋትና እንዳትመጪ። እኔ ከዛ በኋላ ቤት ሂጄ አላውቅም። እውነት ለመናገር ጎረቤት ነን አይተሻል። ግን ቤት ገብቼ አላውቅም። ነይ ምናምን ሲለኝ ገዙ ራሱ በቃ አልፈለኩም። በቃ ብዙ ከሷ ጋር መነካካት ይቅር ብዬ ነው ያሰብኩት። ግን በቃ ነው ያው የሚያሳዝኑኝ ልጆቿ የገዙስ እንደው ሌላ ሰው የሚያገኛል ብዬ አስባለሁ ለወደፊቱ ምናምን። ልጆቿ ግን ቶሎ መፍትሄ ነው መሰጠት ያለበት። ቶሎ ወደ ጸበል መሄድ ካለባቸው አላውቅም ምን እንደሚፈጠር። እንግዲህ ተመልካቾቼ ምን ማለት እንዳለብኝ በጣም ነው ያስደነገጠኝ። እንዴት የ3 ወር ህፃን ልጅ ደማቸውን ትመጣለች? እኔ በዚህ ልክ ደግሞ አልጠበቅኳትም። እግዚአብሔር ነው የምላችሁ። አንድ ወላጅ እንዴት ልጁን እንዴት የሚንሰፈሰፍለት የገዛ አካሉን እኔ ምን ማለት እንዳለብኝ አላቅም። ነገ ዛሬ ብዬ ማለትም የለብኝም። አስቸኳይ ነው ይሄንን ነገር እርምጃ መውሰድ ያለብኝ። ስለዚህ ግድ እሷን ማውራት ይኖርብኛል። እነሱን ይዣቸውን ቢሆን ሄጄ ማውራት እውነቱ መውጣት አለበት። እነዛን ህፃናት ምንም የማያውቁ አመመኝ ምንም ራበኝ የማያውቁ የማይሉ ህፃናቶችን ማዳን አለብኝ። ስለዚህ የግድ ነው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አንቺን ግን በጣም ነው የማመሰግነው። ቢያንስ እንደዚህ አይነት ሚስጥር ይዘሻለም ተማላ ለማለት ቆየቴ እኔን በጣም እንትን ይያለኝ ነው ጥፋት። በጣም አመሰግናለሁ። እሺ ችግር የለውም። እንግዲህ ያው እደውልሻለሁ፣ ስልክሽን ትሰጪኛለሽ። እሺ እናቴ። እንግዲህ ተመልካቾቼ ያው ባለፈ የተመለከታችሁትን ነበረ። እሷንም ብቻዋን አውርቻት ነበር። ዛሬ ደግሞ ትንሽ ረጋ ብላለች። እንደባለፈው ባትሆንም ዛሬ እንደምንም ብለን ፈቃደኛ ሆናለች ለማውራትም ለመነጋገርም። የሚሻለው እሱ ስለሆነ እሷንም ጓደኛዋ ጎረቤቷንም አስታወሳችኋት። ባልየውም አለ ዛሬ እና የምንነጋገረው አንዳንድ ጉዳይ አለ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። እሺ ያው የተፈጠረውን ነገር ባለፈም አላዳመጥሽንም ነበረ። የማዳመጥ ፍላጎት አልነበረሽም እና ያለፈው ነገር እንዳለፈው እንርሳውና አሁን ደግሞ ወደፊት ማለት ነው ያለባችሁ። ለልጅ አለ እዚህ ጋር በመሀላችሁ ብዙ ነገር ስላለ ነገሮችን ማስተካከል አለብን ብዬ አስባለሁ። አይመስላችሁም? ስለዚህ በግልጽ መነጋገር አለብን ብዬ አስባለሁ። እናንተ የሚሰማችሁን እና አንቺም የሚሰማሽን ሁላችሁም እዚህ ጋር አሁን በንግግር በመደማመጥ ነው መሆን ያለበት። እንደባለፈው መጨቃጨቅ፣ መያያዝ ምናምን ማንንም አልበጀ። ይባስ ሰዓታችንን ነው የምንገለው እና ረጋ ባለ መልኩ ያለሽን ቅሬታ አንተም ያለህን ነገር እናውራ አይሻልም? ቆይ እኔ ምን አደረኩኝ? ኧረ ምን አለ? ስለምንድን ነው የምንነጋገረው? ለምን ወደ ኋላ ትመለሻለሽ አንቺ? አሁን እሺ ብለሽ ሁሉም አናግሮች ነው ቁጭ ያልሽው አይደለ? ስለዚህ እሺ እንደ ጥያቄ እናድርገውና እሷ አሁን ምን አድርጌ ነው እያለች ነው። አንተ መልስላት። ያው እንዳልኩሽ እኮ ነው ያለሽ አንቺ ቢያንስ ይኸውልሽ፣ አንደኛ እኔ እንደ ባለትዳር እንደ ትዳሩን እንደፈለገች ሴት ማለት ነው እኔም ፈልጓለሁ እንደምልሽ ምትሰሚ ከሆነ እኔ ስራዬን መስራት ፈልጋለሁ። ሁለተኛ ነገር አንቺ ልጆቹን ይዛለሁ የምትይ ከሆነ መያዝ፣ አይ አልይዝ የምትይ ከሆነ ደግሞ ማለት ነው ልጆችሽን ሰራተኛ አድርገን እንቀጥላለን። አይ ደግሞ እንደዚሁ እንዳለው እቀጥላለሁ የምትይ ከሆነ እኔ ከዚህም በተጨማሪ እየመጣች የምትጮዩ ነገር እንደገና ልጆቹ ነገርኩሽ። እኔ በልጆቹም የምጠራጠረው ነገር አለኝ። ያ ደግሞ ክፋት አይደለም። እስካሁን አልተሻለም እንደመመ ነው። ይሄ በሽታ አይደለም። ወይ ምንድነው ራስህን ያመመህ? ይሄ በሽታ አይደለም። ያውራና እሺ መልስሽን ትመልሻለሽ እባክሽን። እየሰማች ነው አይደል? እየሰማሁ። ይሄ በሽታ አይደለም። በቃ አንቺም ብትሆኚ የምትጠይቁ ነገር ነው። ይሄ ከኔ አልፎ ልጅ ሰው የሚታዘቡ ነገር ነው። ዛሬ ላይ እዚህ ገና ልጅ መሆናችሁን አትይ፣ ነገ ባደጉ ቁጥር ሰው የሚጠይቀው ነገር ነው። ስለዚህ አንቺ የምትረጅና ትክክለኛ ነኝ ብለሽ የምታስቢ ከሆነ የእነሱንም ጉዳይ ትናገሪያለሽ። በቃ ቆይ ምኑን ነው የምናገረው? እኔ እኮ ቆይ ትናንት እንደተዋወቅን አይነት ሴት እኮ ነው የምታወራኝ። እንደዛ እያልኩሽ አይደለም። አሰብም እንዴ? ቆይ አንዴ እባክሽን። ለምን ሌላ ነገር ውስጥ ታስገቢያለሽ አንቺ? በቃ ይሄን ሁለት ነገሮችን ጠይቄሻለሁ። አይ እኔ ሁለቱንም ነገር አልሰማም እንደምትሆነው ሁን የምትይ ከሆነ ደግሞ ቀላል ነው መንገድ። በቃ ምንድነው ከትበላኩ ይሁን ያልሆነም ነገር እያወራህ ነው ያለው። እኔ እንጃ። እሱ ራስሽን ጠይቂ። በቃ ስለነዚህ ነገሮች መልስ እፈልጋለሁ። እሱን ነው እንግዲህ የተነጋገርነው አይደል? እንዴ አንቺም ያው ብዬሻለሁ ያለውን ነገር ምንድነው አዎ የምትይ ታውቂኛለሽ። አንቺ ካንቺ በላይ የሚያቀኝ የለም ብዬ ነው የማስበው። በጓደኛ እንዳንቺ የምቀርበው ጓደኛ የለም።
ምንድነው? አዎ የምትይው ምንድነው? እሱ ነው እያልሽ ነው ያለሽ። ልክ ነሽ። እኔ ምንም ማውቀውም ነገር ካለ እንዳልሽው ከድሮም ጀምሮ እንተዋወቃለን። ስላንቺ እያንዳንዱ ነገር አውቃለሁ ብዬ አስባለሁ። ማውቀውን ነገርም እኔ ጭንቅላቴም የሆነ ከዚህ በላይ መሸከም ስለማይችልም ማውቀውን ነገርም ካለ ለሷ ተናግሬያለሁ። ምንድነው የተናገርሽው? ምንድነው? እውነታውን ነው። እውነታው ምን አይነት እውነታ ነው የምታወሩት? ስለምን እንደምታወሩ እኮ ግራ እየገባኝ ነው የመጣው። እባክሽን አሁን ከየት ነው ያመጣችሁት ይሄንን ቃላት? አሁን ለምን ትደርቂያለሽ አንቺ? መድረቅ አይደለም እኮ ምን አይነት እንድትሰማው ከፈለገች ድጋሚ ቃል በቃል ንገረኝ። ወይ አንቺ ምንድነው ነገር ያለብሽ? እሷ ናት እውነታ ያለባት እኮ እኔ እኮ ታውቀዋለች እሷ ያደረገችውን ነገር። አሁን እኔ እዚህ ጋር ፊት ለፊት መናገር አለብኝ? አዎ ምንም አላውቅም እያለች ነው። ፊት ለፊቷ ነገር ነው። የምትክድም ከሆነ የምታምኑ ከሆነ እስማው። ምንድነው ማምነው? ምንድነው የምከደው? ይልሽ እኔ ተረጋጊ። እኔ አሁን እዚህ ጋር መናገር ያለብኝም ነገር የተናገርኩትም እኔ በሁለታችሁ መሀል የሆነ ነገር እንዲፈጠርም የሆነ መጥፎ ነገር እንዲፈጠር ፈልጊም ተመቅኝቼም አይደለም። ታውቂያለሽ እኔ በእናንተ ትዳር ምቀና ሰውም አይደለም። ታውቂያለሽ፣ ይሄንንም ትረጅኛለሽ ብዬ አስባለሁ። ከድሮም ጀምሮ ስለማቀሽ እኔ ለአንቺ መጥፎ ነገር እንደማላስብም ታውቂያለሽ። እሺ ታውቂያለሽ አይደለ? እኔ እንግዲህ እስከማውቀው እንደዛ ነው የማውቀው። ግን አንቺ የምታውቂውን ነገርም ደግሞ ስለማውቅ እና ደግሞ እኔ እዚህ ጋር ገዙም ደግሞ ይሆን አላ ሲቸገር ማየት ስላልቻልኩኝ ነው ከዛ ድረስ ሰው ጠርቶ አምጥቶ ችግሩን እስኪያዋይ ድረስ ልጆቹን እንደዚህ ሁለት መንታ ይዞ እንደ ሴት ቁጭ ብሎ ሲውል ስላልቻልኩ ነው ይሄንን የተናገርኩት እንጂ በቃ እንድታቂልኝ የምፈልገው ነገር ላንቺ መጥፎ ነገር አስቤ አይደለም፣ ለሁለታችሁ መጥፎ ነገር አስቤ አይደለም። ገዙ ነው አሁን የተናገርኩሽ። ቆይ ግን ምንድነው ወደዛ ዙሪያ ጥምጥም የምትሄጂው? ታውቂያለሽ ምን ልናገር እንደሆነ እኮ ታውቂያለሽ። ምንድነው የማውቀው? ምን አድርጌ ምንድነው? እስኪ ንገሪኝ። ነው አታውቂው ብርቴ እንዴ? ምን አደረኩ? ምን አድርጌ? ምንድነው? ቆይ እስኪ ንገሪኝ። እሺ ያረው ሰውዬ ምንም አይመጣልሽም? የምን አረብ ነው? አረብ ገዙ አንተ አታውቅም። ተረጋጋ። ግን አንቺ እንዴት ነው እንዳላወቅሽ እንደዚህ አክት ማድረግ የቻልሽው? ስለምን አረብ የምን አረብ ነው የምታወራው? አንቺ እንደዚህ የሚያስመስለው ምንድነው? ምን ገዙ አንተ ተረጋጋ። አንተ ጓደኛዬ ነሽ። ምን ማለት ነው? መጀመሪያም አልኩሽ እኔ እንደዚህ አይነት ነገሮች የምናገረው ለአንቺ መጥፎ ነገር አስቤ አይደለም። በቃ ገዙ ስላሳዘነኝ፣ ልጆችሽ ስላሳዘኑኝ። ልጆች ቢያሳዝኑም ሰው ትዳር አትበትኝም ነበር ማለት ነው። ምንድነው? ከአረቡ ጋር ምን ግንኙነት አላት ነው? ጭቋት አድርጎማል ገዙ። እኔ ከሱ አንደበት ቢወጣ ደስ ይለኛል። እኔ በመሀል እኮ ምንድነው? ተናገር እስኪ አንቺ። ምንም አላልኩም። ዝም ብላ ነው ፈታው። ምንድነው የምትፈጥረው? ብዙ ማታውቀው ነገር አለ ሲጀመር። አንተ ተረጋጋና ስማ። ምንም ማታውቀው ነገር በቃ ተረጋጋ። ጉደኛ ይኸው ምንድነው የሚኖረው? ለምን አንቺ ምንድነው ይወርሽልሽው? ዳሙሽ ነው ጠጥተሽ ነው የመጣሽው? ይኸው የሚታይ ነገር እኮ ነው። ምንድነው አንቺ አረቡ ምን ቆይ ተንገርክ ውሃ ጠጪ። ሲጀምር ጤነኛ አትመስይኝም። ምን ነው የምትይው አንቺ? እንዴት ጤነኛ አይደለች? ምን ማቀጥቆ ተወሩ ነገር ግራ የሚያጋባ ነው። ጉድሽን ታውራ። ምንድነው? እስኪ በእናትሽ እኔ በጣም ይቅርታ። እኔ አሁን ትዳራችሁ ላይ ያረጋግጣለሁ። እውነታንማ ተናገር እኮ እኔ እስካሁንም ችያለሁ። ይኸው አንድ ላይ ከሆናችሁ ጀምሮ 2 አመት ከምናምን ሆነ። ልጆቹ ከተወለዱ ይኸው 3 ወር 4 ወር እየሞላ ነው። እኔ እስካሁን ታግያለሁ። ምንም እንዳላወቅኩ ለማስመሰልም ታግያለሁ። እኔ በጣም ይቅርታ። አሁንም ሁለታችሁንም በጣም ይቅርታ። ግን አሁን እዚህ ላይ ካልተናገርኩ ነገ ከነገ ወዲያ 10 አመት 20 አመት ሲቆይ እስኪ ቁጭ በይና ታውራበት። አንቺ ቁጭ በይ ጉድሽን ታውራሽ። አንቺ ጉደኛ ለኔ ስትል ቆያረች ቆላም ቆይ እስኪ አንቺ ዝም ማለት አንቺ ታታውራ ነዚህ ጎንጆች ቆይች ገላት በማርያም እኔ አሁን ገዙ ለምን በእግዚአብሔር እኔ በቃ ለኔ ስትል ምንም ከሷ ጋር መጣላት መቀያየም አልፈልግም። እኔ እዚህ ትዳር ላይ መጥፎ ነገር አረኩኝ ብዬ እንዲሰማኝም አልፈልግም። እኔ እናቱን መናገር ብቻ የምፈልግ ሲናገር ግን በማርያም በቃ ተረጋጋ። እኔ ተረጋጋ። እሷን ምንም ነገር እንድታረጋት አልፈልግም። በቃ እውነቱን ወቅና ምንም ማረግም ያለብንም ነገር ካለ ቀስ ብለህ ነገር ከነገ ምንድነው? ቆይ እስኪ እኔ በቃ ከሆነ አረብ ጋር ስትወጣ እንደነበር አውቃለሁ። አሁን ኧረ ዝም በይ አንቺ ከነኛ አይደለሽም። ጭራሽ እንደዚህ ያለሽ እንዴ? እኔ ምንድነው እሷን ታምናታለሽ? ምንድነው እኮ እያየን አይደል? ቆይ ተረጋጋ። እኮ አየን እኮ ምን ታውራ? ጭራሽ አይደለም። ተረጋጋ። እንዴት አንቺ በሰው ትገበያለሽ? አንቺ ጓደኛዬ እንዴ ምን ሰማህና ነው እንደዚህ የምትተረጋጊ? እኔ ደክሞኛል። ያንቺን ውሸት እስከዛሬ ችዬ የቆየሁት እራሱ የምን ውሸት ነው? አንቺ ደግሞ ለማታረጥቀኝ ነበር እሱ ፈልጊው ነበር። ሌላም አለ ነው? እኔ አልኩሽ እኮ መጀመሪያ ማንም ያንቺን አይፈልግልሽም እባክሽ። ሌላም አለ ነው? እስኪ ተናገሪ።
እኮ ተረጋጋ እስኪ እንድናገር ፍቀድልኝ። እኔ እንድቆጭበት አታድርገኝ። የሆነ ነገር እንድትላት ወይም እንድትመጣ ይሄ ውሸት አይደለም። እኔ ውሸት ነው አትስለኝ። ከአንቺ የባሰ ውሸት አይደለም። ዝም በይ። ውሸት ነው የምታወራው እንዴ? ምን ዕዳ ውስጥ ነው የገባሁት? በማርያም እሺ ተናገር እስኪ። በቃ እሺ አሁን አንተ ተረጋጋና እኔ እሷን የሆነ ነገር አርጋት እኔ ይሆናላ የጥፋተኝነት ስሜትም እንዲሰማኝ አታድርግ። በቃ እኔ አሁን የምፈልገው ካንተ እውነቱን አውቀህ መለያየትም ካለባችሁ ልጆችን ለብቻ ማሳደግም ካለብህ ልጆችህም ከሆኑ እሱን እንድታረግ ነው እንጂ አሁን ሰምተህ እሷን እንድትመታት እሱን አይደለም እኔ የፈለኩት። እኔ እሷን ይኸውልሽ እስከዛሬም ጸጥ ብዬ የነበረው ይሄ ይፈጠራል ብዬ። ለምን ግን ለምን ቀደም ብለሽ አልነገርሽኝም ታዲያ? እሺ አሁን ንገሪኝ እስኪ ምንድነው ደግሞ የቀረው? እስኪ ጉዱ አልቀም እኮ እኔ አሁን ይሄንን ስናገር ራሱ እኮ ብቻ የምትሄደው ራሱ ስራ ኖሯት አይደለም። እኔ አላቅም ስራ እንደሌላ ሰፈር ውስጥ የሚወራው እኔ ማውቀው እንደዛ ነው። አንዴም 2-3 ደግሞ አግኝቻታለሁ ውጪ የስራ ሰዓት ላይ ውጪ ስትዝናና ማለት ነው። ከማን ጋር ነው? ቆይ ዳንቺ ልክስልሽ እንዴ? ሰዓት የነበረው የሆነ ሰሞን ከሆነ አረብ ጋር ነበር ስትታይ የነበረው። ሰፈሩ ሁላ ያውቃል። አንተ ብቻ ነህ ጆሮ ለባለቤቱ ባዳ ነው የሚባለው። አንተ ብቻ ነህ የማታውቀው። ምን አውቃለሁ እኔ ምንድነው ፈጥረሽ የምታወሪው አንቺ? ምንድነው ምክንያትሽ? ቆይ ከኔ ዝም ብለሽ ቁጭ በይ። ምን ማለት ነው? አንቺ ቁጭ ዝም ብለሽ ጋርበል እንዳለካይ ጋርበል ውሻለሽ አንቺ። አንቺ ምክንያት አንቺ ይኸውልሽ ንገሪያት ነው ተው። ባለጌ ነች እቺ። ዝም በይ እንዳለካ ዝም በይ። አንቺ ልቀቂያት እጇን በቃ። ነይ አንቺ ወደዚህ ነይ ነይ ይኸውልሽ ጉዱን ነው። ይኸውልሽ እውነታውን ተናገሪ አንቺ። ምንድነው ሌላ አልፈልግም። ክብር ካለሽ ክብር ከሱ በማርያም አንተም ተረጋግተህ በቃ ቁጭ በል። እንድትመታት እንዳታወሪ እኮ እያደረገችሽ እኮ ነው። ምንድነው ግን ታው ቆይ እሷ ታውራ ትጫወት። አንድ ነገር ስትሽ እንዳትሽ። እኔ እስካሁን ሴት ነሽ ብዬ ነው ያከበርኩሽ። ተለይታቸው ሌሎች ወንዶች ቢሆኑ እያስጠፈጠፍኩ ነበር እውነቱን ማስናገረው። ክብርሽን ጠብቂ እባክሽ። ይሄን ነግራሻለሽ? ጭራሽ ዝም በል አንዴ። ይሄ ብቻ አይደለም ደግሞ ወይስ ተደብቆ አይቀራትም። ይሄ ብቻ አይደለም ከድሮ ጀምሮ ነው ጠንቋይ ቤት ስትመላለስ ነው። አንቺ ምንድነው የምታወሪው? አንቺ ጉዳይ አንቺ አትንኪያት በቃ እሷ ናት። አትንኪያት እንጂ ጉዳኛ ነሽ። ምንድነው የምትይው? እንዴ ምንድነው የምታወሪው? ባለጌ ለዚህ እንደዚህ ያደረገችኝ እኔ ስቴጅ እንደከረምሽማ ታውቂያለሽ። ያደረገችኝ ለዚህ ነው። ዛሬ ችዬሽ ነው። ምን ባለጌ ነች እቺ? እንዴ ክብር ይኖረኝ ነው ማንንም ልቅም ተፈራውታችሁ አምጥታችሁ ሃይማኖት የለሽም። አንቺ ደግሞ ቆሻሻ ነሽ። አንቺ ጓደኛሽ አይደለች እንዴ? እሷ ስርዓትሽን ብትይዥና ልጅ ብታዳምጪ ይሻልሻል። እሺ ያለውን ነገር እያንዳንዱ ስለዚህ ነው አታመጪ። ይባስ ነገር እንዴት ነው? እስኪ ሌላም አለን ያልሽው እስኪ ንገሪኝ። እኔ በቃ እኔ ከዚህ በላይ ግን እኔ አንተም ጸጥ ብትረጋጋ ነው ደስ የሚለኝ። እኔ በጥባጭ መሆን አልፈልግም። ምን ይቆጣው ነው ካልደፈረሰ አይጠራም ነው ነገሩ። ሁሉንም ማወቅ ያለበት ነገር ይወቅ። ከዛ በተረፈ ሌላውን የነሱ ውሳኔ ነው የሚሆነው። እኔ ከድሮም ጀምሮ አብሮ አደግ ነኝ ታውቃለህ አንተ። አዎ እኔ ከድሮም ጀምሮ ሰፈር ውስጥ ይወራል እሱን አውቃለሁ። እና ብቻ አንቺ እንደምትወጂው ነው አይደለ? አንቺ እንደምትወጂው ያኔና እስኪ ታውራበት የታውቀሽው ነው የታውቂው ነው ያኔ የምወደው እኔ ምን እንግዲህ አንቺ እንደምትወጂው ልነግሪው ነው እንጂ ወደሽው ነው እንጂ ይሄን ፈጥረሽ የምታወሪ ንገሪኝ። እሷን ታያት ሁሉም እንደሱ ይመስላል። እስኪ ተያዝም ከባድ ነው ብቻ እና እኔ ልነግርህም ሞክሬያለሁ። ጠንቋይ ቤት እንደምትመላለስ አውቃለሁ። መንፈስም እንዳለባት አውቃለሁ። እንደውም ትዝ ካለ የተጋባችሁ ሰሞን ምናምን ትዝ ካለ እኔ ጋር ትመጣ ነበረ ልሂድ ምናምን እያለች የምትመጣ የነበረው ግን እኔ አውቃለሁ በጣም ጥፋተኛ ነኝ። ግን የምትሄድ የነበረው ጠንቋይ ቤት ነበረ። በቃ ስላልቻለች ነው። አሁን አንቺ ስለፈለግሽ ነው አይደለ? ለዚህ ምን ይመስላል? እኔ ልጅልሻለሁ እሷ ስለምትፈልጊው ስለምትወጂው ነው አይደል? ለዛ ነው እንጂ ይሄን ያልፈጥረሽ የምታወሪው። እሷ እንዳንቺ አለችም። እሺ ወርቴ አታውቂም እንዴ? ወሰጁ በቃ የ3 አመት ፍቅረኛ አሁን ላገባ ያልኩት ፍቅረኛ እኮ ነኝ። አረ እኔ ነኝ እሱን የምፈልገው። ስላሳዘነኝ አንቺ ምንድነው የምታወሪው? ባልሽ እንደሚፈልግ ነው። ምንድነው የምታወሪው አንቺ? ባልሽ ስለሚፈልግ ተወዳለሽ ሲጀመር ለዛ ነው እንጂ ኧረ እባክሽ። አዎ በፊት አንቺን ባልሽ ቆሻሻነትሽን እዛው እሺ በጣም ጀመርካው ቆሻሻ ነሽ። የሰው ላይ አትፍረጂ። እሺ በእናትህ አንተ ቆሻሻ በእናትህ እሺ ሌላም ቀጥይ። ሌላ ሲያሰማው ነገር ምን አይነት ጉደኛ ነች እቺ ግን? እኔ ምንም ስለምትወድ ፈጥራ ነው። እኔ ከሷ ለዚህ ነው እዛው ልጅ ኮት እኔ እሷን ካመስ
የምታምን ከሆነ ስለወደደች ነው እሷ ጋር ታገባለች። እኔ ልጆችን አሳድጋለሁ። እኔ አስራ ቁጭ ያደረገች ይወልሽ እንዴ ልጅ ነው ማለት ነው። በፈልገው አታስቆሚኝም ታውቂያለሽ? በፈልገው አታስቆሚኝም። አልፈልገውም። እኔ ራሴ እኮ ፍቅረኛ ያለኝ ሰው ነኝ። እሺ ቀጥይ። ሌላውን ነገር ምን ጉደኛ ነሽ ግን አንቺ? እውነት ነው። እንዴት ማፈሪያ እንኳን አይኖርም። ማፈሪያ እንኳን ፈጣሪ ያለ አንቺ እንዴት ሰው ጋር ትሄጃለሽ? ሲነገርሽ እንኳን አታምኝም። ምንድነው የሚነገረኝ? ምን እስካሁን እንኳን እስከዛሬ ነው እየፈጠርሽ ማተኛ ለጀምባያት አንቺ ለምን እስከዛሬ ጠብቅሽ ታዲያ አትነግሪውም ነበር? አንቺ ባክሽን እስኪታይ አይደለ? እኔ ባልሽን ወስጄ ወደ እሺ ምን ሌላ የምታውቂውን እስኪ ነገር ምን አይነት ጉደኛ ነሽ እቺ? ጣላታለሁ ነገር ምንም ጉድ የለኝም። ከወደድሽ ጠንቋይ ቤት ለጠንቋይ ቤት ስትመላለሽ የምትቆይም ታውሪው የምሸንደጅ ትኛለሽ የቤተሰብሽ እንደምታ ብለሽ ሁለቱንም ልጆችሽን አስለክፈሻቸው ደማቸውን ስትመጪ ያላየሽ መሰለሽ? እንደዚህ አይነት ወረድ ምን አይነት ወረድ ነው? ምን ነገር ነው? አንቺ ማደዚ ነው ያማሽ ነበር። ጓደኛዬ እንዳረኩሽ የራሴ ችግር ነው። እሺ ከረምኩት ባለጌ ወራዳ ዝም በይ ደግሞ ከሱ ምንድነው የምታረፊ? ዝም በይ ወደዛ አንቺ ነሽ ለዚህ አልኩት ባይ ተናሽ እስካሁን ተዋግባኝ እንደው ዘው እንዳንቺ አይነት ስንት ባላይቻለሁ። እኔ ምንም ባለጌ አይደለም። ፈጥራ ነው የምታወራ ስለፈለገችው ነው። እሷ ነው ያንቺ ልጅ ታገኝ ይመስልሻል? እኔ ጽዮን አይደለም እንዴ? ለምንድን ነው ልጆቼ የማያውቀው ሶስት ልጅ እየመጣች ምን እንደማታም ይወጣ? እንዴት አንቺ ሰው በነገረሽ ታምራለሽ? ጸጥ በይ እስቲ። ልጆቼ እኮ ናቸው። ለምን አላምንም? የምታደርገው የሰውኛ ባህሪ ነው። ለህፃን ያራራሽ ለነገሩ ለማንም ትራራለሽ ብዬ አላስብም። ምን አይነት ይረጋጋበት? አሁን እንኳን ጸጥ በይ። አይዞሽ። እውነት ነው ግን ይሄ ነገር ምንድን ነው የተደረገው? እኔ እኮ እስካሁንም እኮ እኔ ስታውቅ እንደዚህ ትሆናለህ ብዬ እኮ ነው ያልተናገርኩት። ኧረ ለምን እስካሁን ነገር ይቅር በለኝ። እውነት ይቅር በላትና አብራችሁ ኑሩ። እሺ አብራችሁ ይመቻችሁ። ዝም በይ አንቺ አፋልኝ ብላ ታወራለች። እንደ ደግሞ ከዚህ በኋላ ሰው እንደዚህ ማስመሰል ይችላል? በኢየሱስ ስም ኧረ ልጆቹ ነው ይኸውልሽ አጣሩልኝ እንደምንም። ጎበዝ ነሽ። አዎ ደኔ ግድ ነው። አዎ በደንብ በምን ልጆች አንቺ የራስ ልጆች ናቸው። አመንክም አላመንክም ልጆች ናቸው። ሚዲያ አልፈልግም። እንኳን በቃ ምንም አልፈልግም። ወሻይቱ ይብቃሽ። እስካሁን ለምንድን ነው ማሽራ እፈልጋለሁ? እሺ ከፈለግሽ ነገር እውነታውን ንገሪኝ አንቺ። እውነታውን አጣርተሽ ለእኔ ብቻ ነገር እኔ ሚዲያም አልፈልግም። ከዚች ጋር መኖር አልፈልግም። እኔ ነገ ዛሬ አይደለም እነዚህ ልጆች ራሴ ጋር ነው ይዣቸው እንዴ ልጆች አሳይሻለሁ። እኔና አንቺ በዚህ ነው የምንገናኘው። ከዚች ጋር መኖር አልፈልግም። አስመርጠሽ እውነታውን ንገሪኝ። እኔ ምንም ከእነዚህ ጋር መኖር አልፈልግም። እሱ ውሸት ነው። እንዴት ታውቂያለሽ? ለምን አላምንም? የምታደርጊው ምን እያደረግሽ ነው? ስነ ምግባር እንኳን የሚባል ነገር የለሽም። እኔ ለልጆች ልጆቹ የእሱ ልጆች ናቸው፣ የራሱ ናቸው። እስቲ አሁን እንኳን ይብቃሽ። ለምንድን ነው አንቺ ግን ምንድን ነው ሰው በማጣላት የምታገኙ ጥቅም አለ? የሰው አላገኝም። እውነት ለመናገር ግን ባገኘው ይበልጣል። ባልወደው ከእሱ ጋር እኖራለሁ። ዓመት እሷ ናታ። ምን ላድርግ እንዴ? ለመረጋጋት ሞክሪ። አሁን ይልቁንም ታይና ተረጋጊ። ሌላ ምንም ልልሽ አልችልም። እንዴ ምን አይነት እኔ እንጃ። አሁን ይሄንን እኔ ልጆችሽን በህግ በምናምን የሚባል ነገር የለም። ልጆች ከኔ ጋር ነው። የህግ አካል አለ ሁሌ ከኔ ጋር የሚንቀሳቀስ። ያው መታወቂያቸው ማሳወቅ ላለብኝ አካል አሳውቃለሁ። የሚያስፈልጋቸውን ነገር ልጆች ከኔ ጋር ነው የሚሆኑት። ገና ናቸው። አይተሻቸዋል።
ባለቤት መርመርልኝ ብሎ ደህና ናቸው አይደል? ገና ትንሽ ናቸው። ደህና ናቸው። ውስጣቸውን ማናቸው ናቸው እኮ ደህና ናቸው በጣም አይደል? ትንሽ እውነት ደማቸው ለመጨረሻሹ ደግሞ ደህና ናቸው ስትያታፍሪ ወጣሽ ልጄን። አዎ ልጆቼን እባክሽ ስለወለድሽ ነው ጥለሻቸው የምትወጪው። በጡጦ አሳደገች ልጆቿን። እኔ መብርሃን አንድ ቀን እንኳን እኮ እንደናት አቅፋቸው አታውቅም። ደግሞ ታወራለች እዚህ። ልጆቼን እባክሽ እንዳትወስጂብኝ። እኔ ልጆቼን ብቻ ነው ፈልገው። እኔ ተናገርኩ። እሱ የፈለገው ይሄድ። ልጆቼን ፈልጋለሁ። ይኸውልሽ አሁን ይኸውልሽ የመጨረሻ የምጠይቅሽ ይሄን ህይወት የምትፈልጊ ከሆነ ከልጆቼ ራስ ላይ ትወርጃለሽ። ያሉን እውነት እያንዳንዱ ትነግሪኛለሽ። አይ የምትይ ከሆነ ግን የሰማሁት ነገር ይኸውልሽ እውነት ከሆነ ከዚህ በኋላ ካንቺ ጋር መኖር አይንሽንም ማየት አልፈልግም። በቃ ይኸውልሽ ከተቻልሽ ይኸውልሽ አንቺ ለመፍትሄ ነው የመጣሽው አይደል? በቃ እያንዳንዱ ቁጭ በል እባክህ። ይኸውልሽ እያንዳንዱ እባክሽ እኔ ልጆቼን እፈልጋለሁ። እባክሽ በቃ ይኸውልሽ የምትፈልጊ ከሆነ ፈለገው እኔ ልጆቼን ነው የምፈልገው። ከልጆቼ ይኸውልሽ ምን እንዳለችም ትናገሪያለሽ። እውነታውን አንቺ ይኸውልሽ አጣርተሽ ቢያንስ የልጆቹ ምንም ማያውቁት ልጆች ህይወታቸው እንዲቀጥል ፈልጋለሁ። ያራው ምንም ያለው ይኸውልሽ እኔ ልጆቼን ማሳደግ አያቅተኝም። ልጆቼ ከእናታቸው ሊሆን አሳድጋለሁ። እቺን ግን እኔ በቁሜ ያለው እነዚህ ታሳድጋቸው ካለባት ችግር ጋር እዛው ችጋሩን ይዛ ትቀርሺ። እቺ መጥፎ አምላኪ ነች። ስለዚህ አንቺ ይኸውልሽ እኔ አሁን ከሷ ጋር መጨቃጨቅ አልፈልግም። ያለውን ነገር ምንም ሚዲያም አልፈልግም። ያለውን ነገር ለኔ ታሳውቂኛለሽ። በቃ እኔ ስለ ልጆቹ ብቻ ያንተ ልጆች ናቸው። ገደል ግቢ እሺ። በቃ እኔ ከዚህ ጋር መኖር አልፈልግም። በቃ እሷን ተዋት በቃ። ወይ አሳበደችው እኮ በስማ ሰሚኛለሽ። እኔ እንደት የምመክርሽ ነገር ጸበል ግቢ። ራስሽን እስቲ ለአባቶች ያደረግሽውን ነገር ተናዘጂና ጸበል ግቢ። ልጆቹ እንደሆነ እኔ ዛሬ ሳልይዝ የትም አልወጣም። እባክሽ እባክሽን የኔ እናት እባክሽ እንደው በፈጠረሽ እስካሁን እድል እየሰጠሁሽ ነበር። ምን ልጆችን አትወሰጂ። እኔ እናታቸው አስፈልጋቸዋል። ምንም ብሆን ማን እንደናት ምንም ብሆን እኮ ልጆቼ ናቸው። ገና ትንንሾች ስለምታስብላቸው ደማቸው ምመጭ ትንንሾች ናቸው። ገና 3 ወር እኮ ነው። ስላሰብሽላቸው ነው ደምመጭ የባዛሽ እባክሽ እኔ አስፈልጋቸዋለሁ ለልጆቼ። እባክሽ አትሰጫቸው። እንደዛ ከሆነ ደግሞ እውነቱን ተናገሪ። እናት እኮ እውነቱን ሲሆን ነው አይደል? እንዴት ነው? እባክሽ ልጆችን ብቻ ተይኝ። ሌሎችን ተይው። ሌሎ ይቅርብሽ። ምን ያደርግልሻል? በቃ ልጆችን ተይኝ። እኔ ምንም ነገር አሁን ምንም አይሰራላቸው እንዴ? ሁሉንም ነገር ክደሻል። ኢቭን ባለቤትሽ እንኳን ሲወድቅ ሰያልሽ። እኔ ሰው ስንት ጊዜ ነው ልጆቹን ትታሽ ስራ ብለሽ የምትወጪው? አንቺ እናት ነሽ? የምር እናት እኮ እኛ የምናውቃት ልጇን የማታምን እናት ናት። ወደቀብኝ አልወደቀብኝ መጥፎ ህልም አየሁ ብላ የምትሳቀቅ እናት ናት። አንቺ ይሄን አክል እባክሽ ልጆቼን አትሰጂብኝ። በቃ አሁን ለወስዳቸው ሲል ነው እናትነትሽ የታወቀሽ ነው ወይ? እባክሽ በቃ እኔ የምፈልገው ልጆቼን ብቻ ነው። እኔ እንደፈለገው ሊሆን ይችላል። ምንም አይነት ልጅሽን አልሰጥሽም። እውነቱን ልንገርሽ፣ እውነቴን ነው የምልሽ። በእውነት ልጆቹ የራሱ ልጆች ናቸው። እሱ ናቸው ያው እንትን ምናምን ያለው ምንድን ነው ወይኔ አረቡ ምናምን የተባለው ነገር ውሸት ማለት በፊት ነበረ፣ ግን የእሱ ልጆች አይደሉም በፍጹም። ምንም ነገር ያለ ማስረጃን አልፈልግም። ዲኤንኤ ማስመርመር ግድ ነው። አስመረምራለሁ። የእሱም ሆነ ያረቡ እኔ ማስመርመር ትችላለሽ፣ ግን ብታሽ እመኚ። የጠንቋዩሳ እኔ ምን ላድርግ? እኔ ሳልፈልግ እኮ ነው። ምን ላድርግ? ወድጄ አይደለም። እባካችሁ ምንድን ነው ያልወደድሽው? እስካሁን ተረጋግተሽ እውነቱን ብትናገሪ ሁሉም ባልሆንን ነበር። ምንድነው እውነት አለኝ ካልሽ አሁንም ቁጭ ብዬ እድል እየሰጠሁሽ ነው። አውሪ። እኔ እንዴት ነው የምናገረው? በቃ የኔ ህይወት በእነሱ ነው የተመሰረተ። እንዳልተው እኔ ሞትባቸዋለሁ። በምን ነው የተመሰረተው? በልጆች? አዎ እንደዛ ካላደረኩ የኔ ህይወት አይቀጥልማ። ምን ላድርግ? ራስ ወዳድ ነሽ። ራስ ወዳድ አይደለሽ። እኔ በሞትባቸው ደግሞ ልጆችስ እንዴት ይሆናሉ? ግድ እኮ ምን አማራጭ አታረጊ። ሲጀመር አንቺ ጠንቋይ ቤት ምን ልትሰሪ ሄድሽ? ምን አጣው ብለሽ? እባክሽን ልጆቼ አሁንም አልሰጥሽም። እኔ ራስሽ ጸበል ግቢ፣ ተጠመቂ፣ ወደ ራስሽ ተመለሽ መጀመሪያ። ከዛ በኋላ ልጆችሽን ትደርሽባቸዋለሽ። እሺ እመለሳለሁ። እባክሽ ልጆቼ አሁን ግን ብቻ አልሄድም። ይቅርታ
እንደዚህ አይነት ጉድ ሰምቼ ምንም አይነት ልጅ ትቼ ያለኝ እባክሽ ምንም ይባል ነገር የለም። ራስሽን አስማሚ ቀድመሽ ልቀቂኝ። እኔ ላይ ልትደፋ አይገባም። ጸበልሽን ግቢና ተጠመቂ። ከዛ በኋላ ያለውን ነገር እናወራለን። ዲኤንኤ ብሏል፣ እሱም ዲኤንኤ ያስመረምራለሁ። ከዛ በኋላ እኔና አንቺ ማውራት እንችላለን፣ ነገሮችን ማየት እንችላለን። የዛኔ እናወራለን። አሁን እግሬ ላይ ምናምን የምትወድቂውን ነገር ታነሽ። እስካሁን ለማው እንግዲህ ተመልካቾቼ ያው ታሪኩን የሰማችሁት ይሆናል። በጣም አስደንጋጭና አሳዛኝ ነው። በጣም ብዙ ጊዜ እድል ሰጥተናታል እንድትናገር፣ ግን ፍቃደኛ አልነበረችም። አሁንም ልጆቿን ደም እየመጠጠች ያለች ናት። ልጅን ያህል ምንም ማያውቂያ 6 ወር የ3 ወር ልጅን ጥዬ መሄድ አልችልም። ስለዚህ ይዣቸው እሄዳለሁ። ባለቤቷም ደግሞ ዲኤንኤ እንዲመረመርልኝ እፈልጋለሁ ብሏል። አባትነት ማስረጃውን ካገኘ ይዤለት እሄዳለሁ። ያው ሚዲያ ላይ እንዳይወጣብኝ ብሏል። ያው ለነሱ ሴፍቲ ሲባል ከባለቤቱ ትዕዛዝ ውጪ አንሆንም። ማድረግ ያለብን ነገር እናደርጋለን። እሷም ጸበል ደግሞ እሺ ብላ ካገገመች ታገግማለች። እስከዛ ጊዜ ግን ከህግ አካል ጋር ሆነን ልጆቹ እኔ ጋር ነው የሚሆኑት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ፍቅር ለምድራችን። ወዳችኋለሁ።